ሰላም ጤና ይስጥልኝ የገናኖ ቱቶሪያል ቤተሰቦች እንዴት ሰነበታችሁ? ገናኖ ቱቶሪያልስ የቢዝነስ እና ሀገራዊ ኢኮኖሚ ይዘት ያላቸውን ዜናዎችን ከዛሬ ጀምሮ ወደ እናንተ ይዤላችሁ የሚመጣ ይሆናል። ዛሬ መስከረም 22 2018 ዓ.ም የተሰሙ አበይት ርዕሰ ጉዳዮችን ልንገራችሁ። አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ሆኗል። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደሞዝ ስኬል ዛሬ መስከረም 22 2018 ይፋ አድርጓል። ይፋ በተደረገው የደሞዝ ስኬል መሰረት ዝቅተኛው የደሞዝ ስኬል መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ብር ሆኗል። በተጨማሪም ይፋ በተደረገው የደሞዝ ስኬል መሰረት ከፍተኛ ጭማሪ በደረጃ 13 የታየ ሲሆን ጭማሪውም አጠቃላይ የ85% ያሳያል። ይህ ማለት ከብር 9645 ወደ ብር 17838 ወይም ደግሞ የ85% ጭማሪ ያሳያል። ከዚህ በመቀጠል ደግሞ አዲሱን የደሞዝ ስኬል ያሳየውን ጭማሪ የምንመለከት ይሆናል። እንግዲህ ይፋ በተደረገው አዲሱ የመንግስት ሰራተኞች ደሞዝ እርከን መሰረት ማለት ነው ዛሬ መስከረም 22 2018 ዓ.ም የፌዴራል ሲቪል ሰርቪስ ኮሚሽን ይፋ ባደረገው መሰረት ዝቅተኛው 6000 ብር ሲሆን ከፍተኛው ደግሞ 39000 ብር ያሳያል። አዲሱ የመንግስት ሰራተኞች ደሞዝ እርከንን ከመመልከታችን በፊት የገናኖ ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ገናኖ ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ሁሌ የሚለቀቁ ቪዲዮዎች ወደ እናንተ ፈጥነው እንዲደርሱ የደውል ምልክቱን መጫናችሁንም እንዳትረሱ። አዲሱ የመንግስት ሰራተኞች ደሞዝ እርከን አጠቃላይ 22 ደረጃዎች ሲሆኑ ከደረጃ 1 እስከ ደረጃ 22 ላይ ያለውን አጠቃላይ ጭማሪ የምንመለከት ይሆናል። በደረጃ 1 የነበረው ነባሩ ደሞዝ 4760 ብር ሲሆን ዛሬ ደግሞ መስከረም 22 2018 ይፋ በተደረገው መሰረት አዲሱ የመንግስት ሰራተኞች ደሞዝ እርከን ላይ ደግሞ ወደ 6000 ብር ከፍ እንዲል ተደርጓል። ይህ ማለት ደግሞ የ1240 ብር ጭማሪ ወይም ደግሞ የ26.5% ጭማሪ አሳይቷል። በደረጃ 2 ነባሩ 4929 ብር ሲሆን ወደ 6365 ብር ወይም ደግሞ በ1436 ብር ከፍ በማለት የ29.13% ጭማሪ አሳይቷል። በደረጃ 3 ነባሩ ደሞዝ 5104 ብር ሲሆን አዲሱ 6750 ብር በመሆን የ1646 ጭማሪ በማሳየት አጠቃላይ የ32.2% ጭማሪ አሳይቷል። በደረጃ 4 የነበረው የነባሩ ደሞዝ 5283 ብር ሲሆን ወደ 7159 ብር አድጓል። ይህም የ35.51% ጭማሪ አሳይቷል። ባልተጠበቀ ሁኔታ በደረጃ 5 በደረጃ 6 እና በደረጃ 7 ከፍተኛ ጭማሪ ያሳያል ተብሎ ሲጠበቅ ከ35 ወደ 34 እንዲሁም ደግሞ 32 እና 30% ዝቅ እንዲል ተደርጓል። ይህ ምክንያቱን ማወቅ አልተቻለም። ለማንኛውም በደረጃ 5 የአጠቃላይ የነበረው ነባሩ ደሞዝ 5659 ብር ሲሆን ወደ 7589 በመጨመር የ34.1% ጭማሪ አሳይቷል። ነገር ግን ከደረጃ 4 ጋር ስናነጻጽረው ከ35% ወደ 34% ዝቅ እንዲል ተደርጓል። በደረጃ 6 ነባሩ ደግሞ 6058 ብር ሲሆን አዲሱ ደግሞ ወደ 8029 ብር ከፍ እንዲል ተደርጓል። ይህም ደግሞ የ1971 ብር ጭማሪ ቢያሳይም አሁንም ከሌሎቹ የደሞዝ እርከን ጭማሪዎች ጋር ሲነጻጸር ወደ 32.53% ብቻ ነው ጭማሪ የሚያሳየው። በደረጃ 7 ነበሩ ደግሞ 6485 ብር ሲሆን አዲሱ የመነሻ ደሞዝ ደግሞ 8475 ብር ይህም ማለት 1993 ብር ጭማሪ በማሳየት የ30.73% ጭማሪ አሳይቷል። በደረጃ 8 በደረጃ 9 እንዲሁም ደግሞ በደረጃ 10ም 11 እና 12 ከፍተኛ ጭማሪ አሳይቷል። በደረጃ 13 ግን የ85% ጭማሪ አሳይቷል። ስለዚህ ካሉት አጠቃላይ የ22 የደሞዝ እርከን ደረጃዎች መካከል ደረጃ 13 ከፍተኛውን ጭማሪ አሳይቷል። ይህም የ85% ጭማሪ አሳይቷል። ወደ ደረጃ 14 ደረጃ 15 16 እና 17 እንዲሁም ደግሞ ወደ ቀሪዎች ደረጃ ሲኔድ በደረጃ 14 የነበረው ነባሩ ደሞዝ 16600 መነሻ ደሞዝ ነበር። አሁን ወደ 19464 ብር ከፍ ብሏል። ይህም ደግሞ የ8864 ብር ጭማሪ አሳይቷል። ይህም ማለት በፐርሰንት እናሰለው የ83.6% ጭማሪ አሳይቷል። የደረጃ 15ን ስንመለከት ነባሩ የደረጃ 15 መነሻ ደሞዝ 11634 ብር የነበረ ሲሆን ወደ 21238 ብር ከፍ ብሏል። ይህም ደግሞ በፐርሰንት ስናየው የ82.5% ጭማሪ ያሳያል።
እንዲሁም ደግሞ በደረጃ 16 ነባሩ ደሞዝ 12765 ሲሆን አሁን ደግሞ ወደ 23173 ብር ከፍ ብሏል። አጠቃላይ 10408 ብር ጭማሪ የሚያሳያል። ወደ ፐርሰንት ስንቀይረውም የ81.535% ጭማሪ ያሳያል። በደረጃ 17 ነባሩ ደሞዝ 13998 ብር ሲሆን አሁን ደግሞ ወደ 25285 ብር ከፍ እንዲል ተደርጓል። ይህም ማለት አጠቃላይ የ11285 ብር ጭማሪ ሲያሳይ ወደ ፐርሰንት ሲቀየር የ80.63% ጭማሪ ያሳያል። በደረጃ 18 ነባሩ ደሞዝ 15340 ብር ሲሆን ወደ 27589 ብር ከፍ እንዲል ተደርጓል። ይህም ማለት የ79.85% ጭማሪ አሳይቷል። በደረጃ 19 ነባሩ ደሞዝ 16738 ብር ሲሆን አሁን ደግሞ ወደ 30086 ብር ከፍ እንዲል ተደርጓል። ይህም ማለት አጠቃላይ የ13348 ብር ጭማሪ አሳይቷል። አጠቃላይ በፐርሰንት ደግሞ 79.75% ጭማሪ የሚሆን ይሆናል። በደረጃ 20 ነባሩ ደሞዝ 18226 ብር ሲሆን አሁን ደግሞ ወደ 32809 ብር አድጓል። አጠቃላይ የ80.01% ያሳያል። በደረጃ 21 ነባሩ ደሞዝ 19820 የነበረ ሲሆን ዛሬ ደግሞ ይፋ በተደረገው አዲሱ የደሞዝ እርከን መሰረት 35778 ብር ሆኗል። ይሄም ማለት የ15958 ብር ጭማሪ አሳይቷል። በደረጃ 22 ነባሩ ደሞዝ 21491 ብር ሲሆን ከፍተኛው የደሞዝ እርከን 39000 ብር በመሆን የ81.47% ጭማሪ አሳይቷል። አጠቃላይ ዛሬ ይፋ በተደረገው 22ቱ የደሞዝ እርከን ደረጃዎች ማለት ነው ከፍተኛ ጭማሪ በሚባል ባይሆንም ከዝቅተኛው ከ30% እስከ 85% ጭማሪ አሳይተዋል። በዚህ የደሞዝ እርከን የምንገኝ ግለሰቦች ምን ያህል ግብር ነው ለመንግስት የምንከፍለው፣ ምን ያህል ጥሮታ ነው ለመንግስት የምንከፍለው፣ የተጣራስ ምን ያህል ገንዘብ እናገኛለን የሚለውን ከመጀመሪያው ጀምረን መመልከት እንችላለን። እንግዲህ በደረጃ 1 ነባሩ ደሞዝ 4760 ብር ሲሆን አሁን ወደ 6000 ብር ከፍ ብሏል። ይህም ደግሞ የ1240 ብር ጭማሪ አሳይቷል። ይህ ማለት ወደ ፐርሰንት ስንቀይረው የ26.05% ጭማሪ አሳይቷል። አጠቃላይ ግብርም 700 ብር የሚከፍሉ ይሆናል። እንዲሁም ደግሞ ለጥሮታ 7% 420 ብር የተለያዩ የአሏንሶችን እና ብሎችን ሳይጨምር 4880 ብር የተጣራ ገቢ ይሆናል ማለት ነው። እንዲሁም ደግሞ በደረጃ 2 የነበረው ነባሩ ደሞዝ 4929 ነበር። አሁን ወደ 6365 ብር ከፍ ብሏል። አጠቃላይ የ1436 ብር ወይም ደግሞ የ29.13% ጭማሪ አሳይቷል። አጠቃላይም በግብር መልኩ ስናየው 773 ብር ግብር የሚከፍሉ ይሆናል። በደረጃ 3 ነባሩ ደሞዝ 5104 ብር ሲሆን አሁን ወደ 6750 ብር ጭማሪ አሳይቷል። አጠቃላይ የ32.25% ጭማሪ አሳይቷል። ደረጃ 4 ነባሩ 5285 ብር ሲሆን አሁን ወደ 7159 ብር ከፍ በማለት የ35.51% ጭማሪም አሳይቷል። አጠቃላይ የሚከፍሉትም የግብር መጠን 939 ብር 75 ሳንቲም ነው። ሌሎችንም በዚህ መንገድ መስራት ትችላላችሁ። ሰሌ ደረጃ 14 ላይ ያለ ግለሰብ 19464 ብር ሲባዛ 35% ግብር ይከፍላል። ሲቀነስ ዲዳክሽን 2050 ብር አለው። አጠቃላይ 4762 ብር ከ40 ሳንቲም ለመንግስት ግብር የሚከፍል ይሆናል በየወሩ። እንዲሁም ደግሞ ለጡረታ 7% ያ ማለት 19464 ብር ሲባዛ በ7% 1362 ብር ለመንግስት ጡረታ የሚከፍል ይሆናል። ስለዚህ በደረጃ 14 ላይ የሚገኝ አንድ ግለሰብ ደሞዙ 19464 ብር ከሆነ የተጣራ በእጁ ሊደርሰው የሚችል 13339 ከ12 ሳንቲም ነው። ይህ ማለት ግን አጠቃላይ የሚሰጡ አላዋንሶችን ሳያካተት ነው። እንዲሁም በደረጃ 15 የደረጃ 15 ላይ የሚገኝ አንድ የመንግስት ሰራተኛ አጠቃላይ ያሁን መነሻ ደሞዙ 21238 ብር ሲሆን አጠቃላይ ለመንግስት የሚከፍለው ግብር ደግሞ 5383 ብር ከ30 ሳንቲም ይሆናል። እንዲሁም ደግሞ ለጡረታ 1486 ሳንቲም የሚከፍል ሲሆን የተጣራ ደሞዝ ደግሞ 14368 ከ4 ሳንቲም የሚደርሰው ይሆናል።
ሌሎችንም በዚህ መንገድ እየሰራችሁ ማግኘት ትችላላችሁ። አጠቃላይ ለመንግስት የሚከፈለውን ግብር ማለት ነው። በዚህ መንገድ እየሰራችሁ ማግኘት ትችላላችሁ። ሌሎችንም በተመሳሳይ መስራት ትችላላችሁ። እነዚህንና መሰል ቪዲዮዎች እንዲደርሷችሁ ገና ነው ቱቶሪያልስን ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።